ባለፉት ዓመታት መንግስት ለግብርናው ዘርፍ በሰጠው ትኩረት ዘርፉን የማዘመን እንዲሁም ምርታማነትን የማሳደግ ስራ ሲሰራ ቆይቷል። የግብርና ሚኒስቴር ዴኤታ የ2018-19 የበልግና የመኸር ወቅት የሰብል ልማት ንቅናቄ በግብርናው ዘርፍ የተገኙ ውጤቶችን እንዲሁም በቀጣይ በሚከናወኑ ተግባራት ላይ መግለጫ ሰጥተዋል። ክልሎች የተለያዩ ጸጋዎች አሉ፣ ፖቴንሻል አላቸው። በትክክል ያለንን ሀገራዊ ፖቴንሻል እንደ ክልልም ያለንን ፖቴንሻል በአግባቡ በመለየት እሱን መሰረት ያደረገ የምርትና ምርታማነት እድገት ለማሳካት መከናወን የሚገባቸውን ስራዎች ለመወያየትና ለመነጋገር ሰፊ ስራዎችን እንሰራለን ብለን ይሄንን የንቅናቄ መድረክ አዘጋጅተናል። በበጋ ወቅት የውሃ አማራጭን በመጠቀም በመስኖ የሚመረተውን ምርትና ምርታማነት ማሳደግ እንዲሁም የዝናብ ወቅትን በመጠቀም ሰፊ መሬት የሚሸፈንበትና የሚመረትበት ዘዴ በሀገር ደረጃ ለሰብል ምርትና ምርታማነት ማደግ ወሳኝ ነው። በአንድ ሄክታር ማግኘት የሚገባንን የምርት መጠን በአግባቡ ማግኘትና በዚህ ይሄ አንዱ በዝናብ ወቅት የምናመርተውን ኢንተንሲፋይ አድርገን በጣም በሰፊው ሰርተን ውጤታማ ማድረግ አለብን በሚል አንዱ ፒላር እሱ ነው። ጥቁር አፈር ሰፊ ውሃ የሚይዝና ውሃ የሚያቆር ስለሆነ በተገቢው ወቅት ውሃውን ማንጣፈፍ እስካልቻልን ድረስ ተገቢ ምርት ላናመርትበት ስለምንችል እና ስራዎችን በመስራት ምርትና ምርታማነትን ማሳደግ ይቻላል። ከ2011 ዓ.ም ጀምሮ መመረት የጀመረው የበጋ መስኖ ስንዴ መጠንም እየተሻሻለና እያደገ ነው። ይሄም የምግብ ዋስትናን ከማረጋገጥ ባለፈ ለውጭ ምንዛሬ ሲወጣ የነበረውን ወጪ አድኗል። ሀገራዊ ለውጡን ተከትሎ በተገበሩ የሪፎርም ስራዎች ምርትና ምርታማነትን ማሳደግ ተችሏል ያሉት ሚኒስትር ዴኤታው ለውጥ ከተመዘገበባቸው የልማት መስኮች ውስጥ የእርሻ ልማት አንዱ መሆኑን ያነሳሉ። የሚታረሰው መሬትም እየጨመረ እንዲሁም በሄክታር የምናገኘው ምርት እየጨመረ በመምጣቱ አጠቃላይ ምርትና ምርታማነት በሀገር ደረጃ በዚህ መልኩ እያደገ የመጣበት ሁኔታ አለ። በ2018 ደግሞ 18-19 እስካሁን ፕላን አድርገን የያዝነው የመኸርን ወደ 21.8 ሚሊዮን ሄክታር እንሸፍናለን ብለን አሁን በቅድ ይዘናል። የ2018 በልግ ስንወስድ ደግሞ በዚህ ዓመት እስካሁን ድረስ ባለው እንቅስቃሴያችን ወደ 3.8 ሚሊዮን የሚሆን መሬት ተዘጋጅቷል። አጠቃላይ እቅዳችን ግን 4.2 ሚሊዮን ሄክታር በበልግ እንሸፍናለን ብለን ነው። እስካሁን በተሰሩ ስራዎች ወደ 3.8 ሚሊዮን ሄክታር ታርሶ ለዘር ዝግጁ የሆነና እየተዘራ ያለበት ሁኔታ አለ። የተለያዩ የግብርና ማሽነሪዎችንና ግብዓቶችን ጨምሮ ለአርሶ አደሩና ግብርና ላይ ለተሰማሩ ባለሀብቶችም ማሰራጨት እንደተቻለ በመግለጫው ተብራርቷል።